መላው ኢትዮጵያውያንን የወከሉትና ከ30 ቀናት በላይ በተለዩ አጀንዳዎች ላይ ሲመክሩ የቆዩት የሀገራዊ ምክክር ተሳታፊዎች በምክክሩ ለተከማቹ የኢትዮጵያ መሰረታዊ ችግሮች የመፍትሄ ምክረ ሀሳቦችን ያመላከቱበት ነው። እነዚህ ዛሬ የተመከረባቸው የትላንት ቅራኔዎችና ለዛሬ የተረፉ አለመግባባቶች ናቸው። ሆኖም ምክክር ሂደት በመሆኑ አሁንም በሚቀሩ ነገም ላለመግባባት መንስኤ የሚሆኑ ጉዳዮችን ለመፍታት ምክክር የመጀመሪያውም የመጨረሻውም አማራጭ እንዲሆን ይህ ሀገራዊ ምክክር ትልቅ መሰረት ጥሏል። እያንዳንዱን ችግር አሁን ባወራነውና በተመካከርነው ፈተን ላንጨርሰው እንችላለን። ግን አሁን በተረዳውና በተመካከርነው በሚቀጥለው ጊዜ ያለው ችግሮች በሂደት እየተፈቱ ሁሉም ነገሮች በእያንዳንዱ ሂደቶች ችግሮች ያልተፈቱትም ያልቃሉ የሚል እምነት አለኝ። ይሄ ምክክር ሂደት በአንድ ጀንበር የሚዘጋም ሳይሆን ከዚህ በኋላ ኢትዮጵያ ከዚህ ልምድ በመውሰድ ለዓለም ተምሳሌት ሆና ችግሮችን በጠረጴዛ ዙሪያ በመወያየት መፍታት እንዳለብን ይሄ እዚህ ብቻም ሳይሆን በታችኛው ምርከን እስከ ታች ድረስ በጋራ በመወያየት ሁሉንም ነገር ከጉልበት ይልቅ ከጦርነት ይልቅ ከመሳሪያ ይልቅ በወንበር ዙሪያ በመነጋገር መፍታት የሚቻልበትን ሂደት ያስተማረና ልምድ የሰጠ መሆኑን ነው የሚመለከተው። ይህ ለኢትዮጵያ አዲስ ምዕራፍ የሆነው ሀገራዊ ምክክር ነገም በሚቀሩ ጉዳዮች ላይ ተጠናክሮ መቀጠል እንዳለበት የገለጹት የምክክሩ ተሳታፊዎች ኢትዮጵያውያን በዚህ ደረጃ በማያግባባቸው ጉዳዮች ላይ መምከራቸው በራሱ ትልቅ ድል ነው ብለዋል። አገራችን በዚህ አይነት ሁኔታ ይሄን አገራዊ ምክክር ኮሚሽን አስቀጥላ ከጅማሬ እስከ ፍጻሜ ድረስ በሰላም ያለምንም ችግር በመናበብ እንደ አንድ ቤተሰብ ሆነን የማንም ወገን አሸናፊነት ሳይሆን ኢትዮጵያ ያሸነፈችበት ትልቁ የድል ምዕራፍ ነው ብዬ ነው የምወስደው እኔ። አሁን የቀረው ትንሿ ነገር በመመካከር በበለጠ ፈተን ሌላ ሂደት ውስጥ እንገባለን። ወደ እድገት ወደ ለውጥ እንገባለን። ታሪካዊ ወደ ሆነ ነገር ለሌላ ላወቁት ላደጉት ሀገራት ተምሳሌት ሆና ኢትዮጵያ ትቀርባለች የሚል እምነት አለኝ። ኢትዮጵያ በዚህ ሀገራዊ ምክክር ሁሉንም ያካተተ የችግሮች መፍትሄ ላይ የመምከርን የሰለጠነ እሳቤ ምዕራፍ ከፍታለች። ይህ የምክክር ጅማሮ ታዲያ በኢትዮጵያውያን ባህል ሆኖ እንዲቀጥል የዛሬው የምክክር ልምምድ እርሾ ይሆናል። ማንኛውንም ነገር በሰላም ቁጭ በማለት በመነጋገር በሂደት የሚፈታበትን ነገር ማመቻቸት ማህበረሰቡ ውይይትን እንዲያዳብር እኛ ገብቶን ሌሎቹ እንዲገባቸው ከዚህ በኋላ እናስተምራለን ብዬ አስባለሁ። በተለያዩ የህብረተሰብ ክፍሎች እነዚህ ችግሮች የሚፈቱበትን ሲስተም በመዘርጋት አስተምሮን በመዘርጋት ይህን ሂደት ትዕዛዝ ሳያስፈልገው የአንድ ማዕከል ሂደትን ሳይጠብቅ በየደረጃው ባህል አድርገን ከወሰድን ኢትዮጵያን ከዳር እስከ ዳር ከታች እስከ ላይ ከላይ እስከ ታች የማዳንና የአብሮነትን ስሜት የአብሮነትን ልምድ የምንካፈልበት በመሆኑ አጠናክረን እንቀጥላለን የሚል ሐሳብ ነው ያለን። ተቋማዊ ይዘትን ይዞ ከቀጠለ ለአገራችን ትልቅ ተስፋ ይሰጣታል ብዬ አስባለሁ። ይህ ሀገራዊ ምክክር አሁን ላነሳቸው አጀንዳዎች የመፍትሄ ምክረ ሀሳብ ሰጥቶ ብቻ የሚያልፍ ሳይሆን ለቀጣይም መሰረት የሚጥል መክሮ መግባባትን በኢትዮጵያውያን ሀሳብ ውስጥ የሚያሰርጽና በጠንካራ ተቋማዊ ባህል የሚቀጥል ይሆናል።